ሰላም ሰላም ሙስሊም ክርስቲያን እህቶቼ እንዴት አመሻችሁ? እንዴት ናችሁልኝ? አላችሁ ወይ? ብቅ ጥልቅ ፈካድ መቅለጠፍ ጠሽ ጠንቧ ብዬ መጥቻለሁ በድጋሚ ማለት ነው። እንዴት ናችሁልኝ? ደህና ናችሁ? የትላንትናው የነ ሄሉ የነ ያብል እንዴት አያችሁት? ምን የታዘባችሁት ነገር አለ? ምን አያችሁ? ምቀኞቻቸውስ እነማን ይሁን? እና ምን የታዘባችሁት? ዛሬ አዲስ ነገር ይዘውልን ይመጣሉ ብዬ አስባለሁ። ምን ልላችሁ ነው? እግዚአብሔር ያጣመረውን ፍቅር ማንም አይለየውም። ይሄ የሁላችንም ቃል ነው ማለት ነው። የማንም እንትን ቢጨመላለቅ በአፉ ቢንቦረቅቅ ቢተረተር እግዚአብሔር ያጣመረውን ፍቅር ማንም አይለየውም። ሲቀጥል ግን ያብ ማለት ነው ያንን ሰው ለማወቅ ካወቅ እኮ በጣም ከፈለግ እኮ ቀላል ነው። ስልክ ቤት ሂደህ እኮ ማስፈተሽ ነው። የተላከልህን ምሳጅ ታሳያለህ። ከዛ ስልክ ቤቶች ደግሞ በዛ ምሳጅ መሰረት ማን እንደሆነ በማን ስም ይሄ ስልክ ቁጥር እንደወጣ ከእንደገና በማን ስም ይሄን ምሳጅ ሊላክልህ እንደቻለ ስልክ ቤት ራሱ ቴሌ መርምሮ ያወጣልሃል ማለት ነው። ምናልባት አጠገባችሁ ያለው የራሳችሁ ጠላት አብሯችሁ የሚበላ የሚጠጣ ሰው ሊሆን ይችላል። ጠላቶቻችሁ ማለት ነው። እናንተ ስታዩት ለእናንተ ወዳጅ ሆኖ ጉድጓድ የሚቆፍርላችሁ አብሯችሁ የሚበላ የሚጠጣ ሊሆን ይችላል ማለት ነው። እና ግን ደስ የሚለው ነገር አንተም ነቅተሃል በጊዜ የሄሉም ተምራለች ብዬ አስባለሁኝ። ምክንያቱም አላውቅም እሷ የማታውቀው ጠላት አላት። አብሯት የሚበላ የሚጠጣ ይሆናል ይሄን ጊዜ። ስለዚህ እኔ እንደ እህትነት የምነግርህ ያብ ስልክ የተላከልህን ምሳጅ ይዘህ ሂድና ቴሌ ማስፈተሽ ትችላለህ። ምክንያቱም ከዚህ በፊት ብዙዎች እንደዛ ያደረጉም ስላሉ እኔም እዚህ መዳቤ እንደዚህ አይነት ነገር ይኖር በስልክ ቤት ማንነቱ ሳይታወቅ ስልክ ቤት ሂደውን አስፈትሹ ያገኙትና ጠላታችሁን ለማወቅ የተላከልን ምሳጅ ይዘህ ሂደህ ስልክ ቤት አስፈትሽ። ይህን አብሯችሁ የሚበላ የሚጠጣ ይሆናል። እናንተ ጋር ቅዱስ ከኋላችሁ እርኩስ የሆነ ሰው ይሆናል። ሲቀጥል ደግሞ ልዩ ያደረግሽው ነገር ጥሩ አይደለም። በባልና ሚስት መሀል መግባት የለብሽም። አንድ ጊዜ ትተሽዋል። 10 ጊዜ የተውኩልሽ የምትዩ ወድሽ ሳይሆን በግድሽ ነው። እሱ ስላልፈለገሽ ነው የተውሽው። ስለዚህ ተወኝ በይ እንጂ የተውኩልሽ አትበይ። ምክንያቱም እሱ አልፈለገሽም እኮ እሱ ስላልፈለገሽ እኮ ነው ሜዳ ላይ የጣለሽ ማለት ነው። ስለዚህ ለፍተሽ ጥረሽ ነበረ አልተሳካም ብለሽ ተስፋ ቆርጠሽ ትተሻቸዋል። ሲቀጥል እንኳን መደብደብ የፈለገችውን ብታደርግ አንቺ ምን ቤት አለቅላቂ ነሽ? አያገባሽም እኮ አልፈልግሽም ብሎ የተወሽ ሰው እኮ ነሽ ማለት ነው። ሲቀጥል ደግሞ ማለት ነው ያብ ጥሩ ነው ያደረግከው አሽቀንጥረ ማውጣት። ምክንያቱም እንዳልኩም እሷ ከመጣችና የሆነ ሰው ከተቀላቀለ በኋላ ህይወታችሁ ብጥብጥ ሊል የቻለው እኔ ራሱ እንደዛ ነው የማስበው ማለት ነው። ምክንያቱም ጥሩ ፍቅርን ጥሩ ደስታ ስታሳየን ነበር እና በሆነ አጋጣሚ ልጅቷን ይዞ መጣ ልዑል። በዛ የተነሳ ትርምስምሳችሁ የወጣው ማለት ነው። አሁንም ልዩ የቀረችበት የሆነ ናችሁ አይደለ እናንተ። እግዚአብሔር ምስክሬ ነው። አልሰራሁላችሁ ወደኋላ ገብታችሁ ይሁ እነሱን ሁለቱን ሊያለያዩአቸው የጠነሰሱ ጥንስስ አለ። እነሱ የማያውቁት ሄሉ የማታውቀው የተጠነሰሰላቸው ጥንስስ አለ ብዬ አልሰራውም። እመብርሃንን ገብታችሁ ይሁ ገብታችሁ ስሙት። ከዚህ በፊት ሰርቼባቸው ነበረ። ምክንያቱም ልዩ ካለ ምንም ምክንያት እዚህ ልትቀር አልቻለችም። የሆነ ሴራ ተመካክሮ የተጠነሰሰ ነገር አለ። ሁለታችሁን ሊያለያዩ የጠነሰሱ ሴራ አለ ብዬ እመብርሃንን ይኸው በማህተብ ይምልላችኋለሁ። ይህን ነገር ሰርቼ ነበረ። እንዳልኩትም ይኸው በመሀላቸው ሰው ገብቶ ምሳጅ እየተላላከ እነሱ የማያውቁት ሄሉ የማታውቀው በመሀላቸው ሊያጣላቸው ያለ አንድ ሰው አለ። ይሄንን መብርሃንን ገብታችሁ ወደኋላ እዩት። ሄሉ የማታውቀው እሱማ እነሱን ሊያለያይ የተዘጋጀ ነገር አለ። ለምንድነው ልዩ እንዳትሄድ ልዑል ያደረጋት ስላልነበረ የተጠነሰሰ የሆነ ነገር ተጠንስሶልሻል ሄሉ ብዬ አልተናገርኩም?
ይህን ከተናገርኩ በኋላ ነው እነሱ እንትኑን ቡጥቡጥን የጀመሩት ማለት አሁን እንትን እዚህ ደረጃ የደረሱት ማለት እማምላክን ትላንትና ሳይናገር በፊት ነው ይሄን ቃል የተናገርኩት ማለት ነው። ስለዚህ አሁንም የውስጥ ጠላት አላችሁ። ሄሉ መቆጠብ ያለብሽ ነገር ይሄ ጓደኞችሽን በመጠኑ መቀነስ አለብሽ ብዬ አስባለሁ ማለት ነው። ሌላ ደግሞ ይሄ የምትሰጫችሁ ይሄ አስተቃቀፍ ይሄ እንትን የምትያችሁ ያ ነገር አንቺን እንዲያጡሽ ስለማይፈልጉ ያ ነገር የግድ ያብን ከህይወትሽ ካላራቁ አንቺን እንደፈለጉ ማግኘት አይችሉም። ስለዚህ ይሄን ነገርሽን ባህሪሽን መተው ሲቀጥል ያብ ያልወደደውን ነገር ተይ ያልሽን ነገር ተይ፣ አንቺም ተው ያልሽውን ነገር እሱም መተው አለበት። ሌላ የሆነ ችግር እንኳን ቢፈጠር በመሃላችሁ በንግግር ፍቱት። አንቺም ቢሆን ገበናሽን ለሌላ ሰው አሳልፈሽ እንዳትሰጪ። የፈለገ ብትጣሉ የፈለገ ብትከፋፉ እንዲያድርጎኛል እንዲህ ነው ብለሽ ገበናሽን በፍጹም አውጥተሽ ለገዛ ጓደኛሽ ራሱ እንዳትነግሪ። የገዛ ጓደኛ መልሶ ነው የሚቀብረው ማለት ነው። እና ችግር እንኳን ብትጣሉም እንኳን ሁለታችሁ በሩን ዘግተሽ ጠፈጠፍሽውም እሱን መታሽ ምንም ሁለታችሁ ችግራችሁን ፍቱ። እንኳን ለጓደኛ ሚስጥር ሊናገር ለእናት ራሱ የባል ሚስጥር አይነገርም እና ለሌላ ጊዜ ይህንን ትምህርት ውሰጂ። ሲቀጥል ደግሞ ሁሉ ወዳጆችሽ አይደሉም። እንደዚህ ዙሪያዎችሽ የከበቡሽ ሁሉ እውነተኛ ወዳጅ መስሎ ጠላቶች አሉና እስካሁን ድረስ ብዙ ደረጃ ትደርሱ ነበረ። አንቺም በንጹህ ልብ ነው ሰውን የምትቀርቢው። ይሄ ሰው ይጎዳኛል አላልሽም። በስተጀርባሽ ምን እንደሚጠነስሱ አታውቂም። ግን እግዚአብሔር ይመስገን እውነቱ አሁን መውጣቱ አይቀርም። ያብ ሂደ ስልክ ቤት ስልኩን አስፈትሽ። ሌላ የፈለገ ችግር ቢፈጠር በአንቺም እሱም ክፍተት ላትፈጥሩ። ሲቀጥል ደግሞ ሄልዬ ከአሁኑ ወዲህ በህይወት ስክን በይ። እሺ ስክን ማለት ባልሽን አክብሪው። አንተም ለእሷ ተገዛ፣ እሷ ለአንተ ትገዛለች። አንተም ለእሷ ተገዝተ ከእሷ ውጭ ምንም ነገር ማድረግ የለብም። ለእሷ አንቺ ራሱ ለነልዑል ለነኪራ ምናምን ጓደኞችሽን ከፍቅርሽ መሀል ማውጣት አለብሽ። ከጓደኞችሽ ጋር በውጭ ወይንም በስራ ከተገናኛችሁ ተገናኙ ብዬ ነው። ከዛ የበለጠ ግን ኦቨር የምታሳዩን ፍቅር መቀነስ አለብሽ። ምክንያቱም የአንቺን ውድቀት የራስሽ ሰዎች ናቸው እየፈለጉ ያሉት ማለት ነው። የአንቺን ደስታ የማይፈልጉ አሉ። የአንቺን እድገት ተደስተሽ ወልደሽ ፍሬ እንዳታፈሪ የሚፈልጉ ሰዎች ስላሉ እንኳንም እግዚአብሔር ይህን ነገር አመጣው። እውነቱንም ለማወቅ እንትን ረዳችሁ። ይህ ተቸኩሎ ምንትን የተባለ ነገር እሱም ልብ ብሎ ችግሩን ተረድቶ በጊዜ መመለሱ ራሱ አሪፍ ነው እላለሁኝ። እና እኛ ከአሁን ወዲህ የእናንተን ደስታ የእናንተን ፍቅር ነው ማየት የምንፈልገው። እግዚአብሔር አምላክ ይጠብቃችሁ። በሄዳችሁበት ሁሉ ጥላና ከለላ ጋሻ ይሆንላችሁ። ከጓደኛ ጠላት ይሰውራችሁ። የጓደኛ ጠላት መጥፎ ነው እና እግዚአብሔር ጣልቃ ይግባ። ለካ እናንተ አንድ ቀን ፍቅር አንድ ቀን ጥል፣ አንድ ቀን ፍቅር አንድ ቀን ጥል እያልን እኛ ራሱ የምንማረረው ለካ ጠላቶቻችሁ በመሀላችሁ ውስጥ ነው ያሉትና ተጠንቀቁ ለማለት እፈልጋለሁ። አሁንም የማያስፈልጉትን ሰው ካጠገባችሁ አርቁ ብዬ ነው የማስበው። እኔ ግን ብዬ ነው የማስበው። እሺ እና ፍጻሜያችሁን ያሳምርላችሁ። ኦዲየንሶቹም እግዚአብሔር መረጋጋትን ይስጠን። አንዴ እዚህ አንዴ እዛ የምንዣልቀው በቃ አላለን። ተረጋጉ እስቲ። የራሳችሁን ጉድፍ ሳታውቁ ስለ ሰው ጉድፍ የምታወሩ አላችሁና ለሁላችንም እግዚአብሔር መረጋጋትን ይስጠን። ዛሬ አዲስ ነገር ይዘውልን ይመጣሉ ብዬ አስባለሁ። እመብርሃን መጨረሻቸውን ታሳምር። ሄሉና ያብ መቼም አይለያዩ። ልዩም ልዑልም ፍቅረኛ ሆኑ ብላችሁ ስታጅቡ የነበራችሁ ደህና ናችሁ? እንዴት ናችሁ? በነገራችን ላይ ልዩ የሚያስቀሩበት ምክንያት አለ ብዬ አስባለሁ። እሷም ያስቀሯት ምክንያት በእነሱ መሀል ሊገባ የታሰበ ነገር ነበረ። እግዚአብሔር አከሸፈው ብዬ ነው የማስበው። ልዑልም ከእሷ ፍቅር ኑሮት አይደለም፣ እሷም ከሱ ፍቅር ኑሮት አይደለም። የነ ሄሉን ህይወት ለመበጥበጥ የተዘጋጀ ነገር ነው እኔ የሚመስለኝ ማለት ነው። እና
እንደዛ ነው የሚመስለኝ። ለማንኛውም መልካሙን ነገር እግዚአብሔር ያሰማልን። ሌላ ምንድነው ሼር ኮፕ ሊንክ ምናምን አድርጉላቸው ዩቲዩበራቸውም ማለት ነው። አሁን ትላንት በደንብ እንትን አላለም እና ገብታችሁ ሼር አድርጉላቸው፣ ላይክ አድርጉላቸው። በደስታቸው ሰዓት ከጎናቸው ልንቆም ግድ ነው ብዬ ነው የማስበው። እግዚአብሔርን የያዘ ሰው ወድቆ አይወድቅም። ህይወት ይቀጥላል ወደፊት። ያብና ሄሉ የማንም ተልባ ቢንጫጫ በአንድ ሙቀጫ በሚለው ዜማ ማለት ነው። ማንም ቢንጫጫ እግዚአብሔር ያጣመረው ማንም አይለየውም። ወዳችኋለሁ፣ አከብራችኋለሁ። የኔ ውዶች ሰላም